በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ሐሳቡ ቅዱስ ፍቃዱ የሚያኖረን ፍቅሩ የዘላለም ቸርነቱ ይጎበኘን ከሰማያት ወርዶ ከእናታችን ከእመቤታችን ቅድስት ድንግል ማርያም ተወልዶ መስቀል ላይ ሞቶ ዕዳ የከፈለለት የተዋጀ ሕዝብ ያረጋችሁ የቤተ ክርስቲያን የሰላም የምሕረት ልጆች ሁላችሁም በዓለም ዙሪያ በአገራችን የምትገኙ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እግዚአብሔር ይህን ጊዜ ሰዓት ስለሰጠን ክብር ምስጋና እስከ ዘላለም ለሱ ይድረሰው። የእግዚአብሔር ልጆች ይህን የምትሰሙ ሁልጊዜ የዚህ ቻናል ቤተሰብ በመሆን ሁልጊዜ በቋሚነት የሚወጡ ትምህርቶች እንድታደምጡ በትምህርቶቹም ላይ የምትችሉትን ተሳትፎ በማድረግ ኮሜንት በማድረግ በመውደድ ትምህርቶቹን አገልግሎቱ በደንብ እንዲሰፋ እንድታግዙ በታላቅ አክብሮት ጠይቃችኋለሁ። እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ ስለ አሳፍ መዝሙር ነው። በአሳፍ መዝሙር ውስጥ የተነሱ አንዳንድ ሐሳቦችን እግዚአብሔር መንፈስ ቅዱስ ሊነግረን ሊያስተምረን የወደደው በዚህ ዙሪያ ነው። መዝሙር 72 በቅንፍ 73 ላይ የአሳፍ መዝሙር በሚለው ዝማሬ ላይ ጸሐፊው ምን ይላል? እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀርቶ ነበር። ምክንያቱም የኃጢአተኞችን ሰላም አይቼ በአመፀኞችም ቀንቼ። እንግዲህ እግዚአብሔርን የሚወድ ሰው እግዚአብሔርን የሚፈራ ሰው ልክ አለው፣ ድንበር አለው፣ ስርዓት አለው። እንደ ልቡ አይኖርም፣ የሚፈልገውን አይኖርም፣ የሚፈልገውን ኑሮ አይኖርም። እግዚአብሔርን የሚፈራ ሰው የሚጎሽመው የሚከሰው የሚንቀው የሚያንጓጥጠው ብዙ ነው። እግዚአብሔር ደግሞ ያስተማረ ስለሚባርክ እንደ ሰው ስርዓት ችኩል ብሎ አይባረክም። በአንድ ጊዜ ህይወቱ በታምራት አይለወጥም። እግዚአብሔርን የሚፈራ ሰው እግዚአብሔር እየሰራው የሚያድግ ልክ ዝግባ በተተከለ ጊዜ ቀስ በቀስ አድጎ ከብዙ ዓመት በኋላ ትልቅ ጥላ እንደሚሆን ነው የሚያድገው። በዚህ በትዕግስት አሰራር ውስጥ የሚኖር አሳፍ በክፉ ሰዎች ፈጣን እድገት በክፉ ሰዎች የህይወት ስምረት እጅግ እንደቀና በግልጽ በአደባባይ ይናዘዛል። ለሞታቸው መጣጣር የላቸው፣ ኃይላቸውም ጠንካራ፣ እንደ ሰው ደካሞች አልሆኑም፣ ከሰው ጋርም አልተገረፉም። በጣም ትዕቢተኛ ናቸው፣ ኃጢአትና በደልን ለብሰዋታል። ዓይናቸው ስብ ስለሆነ የወጣ ነው፣ ልባቸው ከምኞታቸው ይልቅ የሚያገኝ ነው። እነዚህ ሰዎች ይገልጣቸዋል። አሁን እንደሰማችሁት ግን የልባቸውን የሚቀበለው የሚያገኘው ከተመኙት በላይ ነው የሚለው። ከተመኙት በላይ ይቀበላሉ። እነዚህ ሰዎች እንደዚህ ናቸው ይላል። ራሳቸውን እንዳይመለከቱ የቆሙበትን መንገድ ክፉ መንገድ እንዳያዩ ስጦታቸው አስክሯቸዋል። ተባርኬያለሁ ብሎ ያስባሉ። በረከትን ሰማያዊ በረከትን መለኮታዊ አድርገው አይረዱ። በረከት በፍጥነትና በብልጠት ነው ብሎ የሚያምኑ ናቸው። አሁን እኛ የምንኖርበት ዓለም ውስጥ እንደምናየው ማለት ነው። እንደዚህ አይነት ሰዎችን አያለሁ። በጣም እግዚአብሔርን ተስፋ አረጋለሁ፣ አምናለሁ፣ በስሙ ተማመናለሁ፣ በስሙ በፊቱ ጸልያለሁ፣ ቀኑን ጠብቃለሁ፣ ረድኤቱን ተስፋ አረጋለሁ። ግን ሲባረኩ ማያቸው ምንም ግድ የሌላቸው ለእግዚአብሔር ለሰማያዊው ነገር ለመለኮታዊ ጉዳይ ቦታ ስፍራ የሌላቸው። አንዳንዶቹም እግዚአብሔር የለም የሚሉ አይደለም ምድር ላይ ነው እኮ የእግዚአብሔር ልጅ ኢየሱስ ክርስቶስ አይወርድም አይወለድም የሚሉት ስብ ይበላሉ። እጅግ የሰለጠኑ ሀገሮች በቴክኖሎጂ በዘመናዊ ብልጥግና ከፍ ያሉ ሀገሮች ኤቲስቶች ናቸው። እግዚአብሔርን የሚያምኑ ደግሞ በጣም ምስኪኖችና ችግረኞች ሆነው ይኖራሉ። ለምን በግል ሕይወታችን ብቻም ሰው እንደ ሀገር እንደ ወገን እንደ ሕዝብ ለምን ብላችሁ አታውቁም?
ብያቃለሁ እኔ በግሌ። ለምን አፍሪካውያን ለምን እንደዚህ ሆኑ? እኛ ጥቁሮች ለምን እንደዚህ ሆነን? ሰማይን በከለራችን ይሆናል እንዴ ብዬ አስቤ አውቃለሁ። በኋላ ግን አሁን አሳፍ እንደተባለው እግዚአብሔር ቀኝ እጄን ይዞ ሲያስተምረኝ ብዙ ነገር አስተምሮኛል። ዳዊት የተናገረው ቃል ለጥያቄዎቹ ሁሉ መልስ ሆኖኛል። በግሌ በኃጥአን ድንኳን ከምቀመጥ ይልቅ በእግዚአብሔር ቤት እጣር ዘንድ መረጥኩ። ሰው ነጥቆ ክዶ እግዚአብሔር የለም ብሎ በወርቅና በስብ ውስጥ ይኖራል። ግን ከዛ ኑሮ ከእግዚአብሔር ጋር ተጥሎ መኖር ይሻላል። ይሄ እውነት። ግን ይህንን ለመረዳት ልባችን ቶሎ አይፈጥንም። ነገሮቹን እየተመለከተ ሊበሳጭ በዙሪያችን ያሉትን ክፉ ሰዎች እያየ እንደው አንዳንዴ ስንቆጣ እንደው እንዲህ በወደቀባቸው መቅሰፍት ባገኛቸው እግራቸውን እንቅፋት በመታው የሚሰሩት ክፉ ነገራቸው በታወቃቸው ክፉ ስራቸው በገባቸው በዚህ መንገድ ብለን በኃይል ውስጣችን ይመኛል። እውነት ለመናገር ያለ ምንም ርኅራኄ ቢደርስባቸው እንደሰታለን። እግዚአብሔር ግን መልሱ እንደዚያ ሆኖ አናየው። እንደዛ ሆኖ ስለማናየው የተበደልን ይመስለናል፣ ወደ ኋላ የቀረን ይመስለናል። አሳፍም እንደዚህ ነው የሆነው። ከፍ ብለው በአመፃም የሚናገሩ አፋቸው ሰማይ ላይ የሚያወራ አንደበታቸው እንደ ልቡ በምድር ላይ የተመላለሰ ሚዲያ ሁሉ የነሱ ማለት ነው። በምድር ላይ የሚመላለስ አንደበት ዛሬ ሚዲያ ነው አይደል? የነሱ ነው። እግዚአብሔር እንዴት ያውቃል ትላላችሁ? ልዑል ዕውቀት አለው ትላላችሁ የሚሉ ናቸው። ይስታሉ፣ ይደሰታሉ፣ ባለጠጎች ናቸው። ከዛ በኋላ ይሄንን ተመለከተና አሳፍ በከንቱ ልቤን አጸደቅኩት አለ። ቆጨው፣ ጸጸተው። የክፉዎችና የክፉ ነገር ክፉነት አንዱ በእግዚአብሔር ተስፋ የሚያደርጉ ሰዎችን አስቀንቶ ወደኋላ እንዲመለሱ ማድረጉ ነው። ይሄ መንገድ ልክ አይደለም። የኔ መንገድ ለምን ልቤን አጸደቅኩ? ለምን እጄን ንጹሕ አረኩ? ለምን አንደበቴን ክፉ ከመናገር ከለከልኩ? ለምን ዝቅ ብዬ ኖርኩ ብሎ እንዲያስብ ሰውን ያደርጋል። ይሄኛው ዓለም እንቁልልጭ ይለዋል። የዚህን ዓለም በረከት እያሳየ መለኮታዊ በረከቱ እንዳይታዩ ያደርገዋል። አሳፍ እንደዚህ ነው የተሰማው። እጆቼን በከንቱ አጠብኩኝ፣ ሁሌ የተገረፍኩ፣ በየቀኑ የምሰደብ ነኝ አለ። በየቀኑ ነው የሚሰደበው፣ በየቀኑ ነው የሚታማው፣ በየቀኑ ነው የሚነቀፈው። እነሱ ግን ስማቸው አይነሳም። ለምን? ይህንን የተሰማው ግን አልተናገረውም። አስተማሪ ነው፣ ጸሐፊ ነው፣ ተናጋሪ ነው በመቅደስ ውስጥ። ይህን ግን ተናግሬ ቢሆን አንተን የሚያምኑ ልጆችን በድላቸው ነበር። አየህ እንደሚሰማኝ ብናገር። መቼም ሰባኪዎችን የምንሰማ እግዚአብሔርን ወክለን የምንናገር ሰዎች ትልቅ ልንማር ይገባል። የሚሰማንን መስበክ እንደሌለብን። አንዳንዴ የኛ ስሜት ህዝብን የሚበድል ሊሆን ይችላል። የእግዚአብሔርን ጽድቅና እውነት የሚጋፋ ሊሆን ይችላል። እዛ አላልኩም። ግን በፊቴ ችግር ነበር። ይሄንን መቋቋም በፊቴ ችግር ነበር። ሁሌ ውስጥ ጥያቄ ነበር። ወደ እግዚአብሔር መቅደስ እስከባ ድረስ ፍጻሜያቸውንም እስካስተውል ድረስ ቀን ይፈልግ ነበር ይሄን ለመማር። ዛሬም እንደዚሁ የሚሰማን ሰዎች ቀን ይፈልጋል ይሄን ለመማር። ጅድር ውስጥ አስገብቶናል። ችግር፣ ተግዳሮት፣ ውድድር ውስጥ ከኔ ይሻሉ ከምንላቸው ጋር እንድንፎካከር አድርጎናል። እውነት ለመናገር በእውነትም በጣም ክፉ ሰዎች ሊበልጡን ይችላሉ በመኖር። እንደዚህ የተሰማን ራሳችንን ውድድር ሜዳ ላይ እናገኘ ይሆናል። ግን እግዚአብሔር ወደ መቅደሱ ነው የሚወስደን። ወደ ቅዱስ አሰራሩ፣ ወደ ቅዱስ ሐሳቡ ወሰደኛል። እግዚአብሔር አስተማሪ አይደል? መላሽ ነው። የሰውን ውስብስብ ጥያቄ መላሽ ነው። እውነት የሚመስሉ የሚሞግቱ፣ እምነትን የሚፈትኑ ብዙ ነገሮች ውስጣችን አሉ። እነዚህ ጥያቄዎች ሁሉ በመለኮት ዘንድ መልስ አላቸው። ወደ እግዚአብሔር መቅደስ አገባኝ ሲል ወደ ቅድስና፣ ወደ ቅዱስነቱ፣
ወደ ውስጤ ወደ ልቤ መንፈሱን አመጣ እንደገና እንዳስተውል አደረገኝ ማለቱ ነው። እነዚህ ሰዎች በጥፋት ተቀመጡ፣ ወደ ጥፋት ወደቁ፣ ለጥፋት ሆኑ፣ በድንገት አለቁ፣ ጠፉ። ከህልም እንደሚነቃ ስትነሳ ምልክታቸው ሳይቀር የለም። ሰው ምልክት ሳይኖረው ለመጥፋት ባለጸጋ ይሆናል? ታሪክ ሳይኖረው ለመወገድ ለመውደም ከፍ ማለት ይፈልጋል? ሰው እኮ ብቻውን አይደለም፣ ትውልድ አለው፣ ልጆች አሉት፣ ህዝብ አለው ከኋላው። ህዝብን የሚወክል ሰው ያለምንም ምልክት ያለምንም ትርፍ ያለምንም ቅሬታ ሲወድም አየሁ አለ። እንደገና እነዚህ ሰዎች የቀናውባቸው ሰዎች ሲወድሙ አየሁኝ። በሰማይ ላይ እንደሚበሩ በራሪ ከዋክብት በርተው ድርግም ሲሉ አየኋቸው። ስለዚህ በርቶ ድርግም የሚልን ሰው ህይወት ተከትለን ከእግዚአብሔር እንለያለን? አምላካችን መከተል ከንቱ መስሎ ይታየናል? ተስፋ ማድረጋችን ከንቱ ይመስለናል? ታይቶ የሚጠፋን ፋሎት አይተን የኛ የህይወት መንገድ የቆምንበት አለት ከንቱ ይመስለናል? በፍጹም። ልቤ ነርዷል፣ ኩላሊቴም ቀልጧል፣ የተናኩ ነኝ፣ እንደ እንስሳም ነኝ። እነዚህ ሰዎች በዚህ ሰው ልብ ውስጥ የፈጠሩት ዝቅተኝነት ስሜት ነው። ይኸውላችሁ ከአሳፍ ህይወት ምን እንማራለን? እግዚአብሔርን ከማያውቁ ሰዎች ጋር መወዳደር ማቆም እንደሚገባን እንማራለን። እነሱ ሰዎች ምንድነው የሚያደርጉን? እንስሳ ከንቱ መሆናችንን ትህትናን አይደለም የሚያስተምሩን፣ ቀቢጸ ተስፋ መቁረጥ፣ ዝቅተኝነትን፣ የመጠቃት ስሜትን ሰጥተውን ነው የሚሞቱት ሲሞቱ። ምክንያቱም ሰይጣን ስለሚሰራባቸው፣ የጥልቅ መንፈስ ስለሚሰራባቸው በእነሱ ህይወት ድራማ ውስጥ እኛን ማቀለጥ ማውደብ ነው የሚፈልገው ጠላት። አሳፍ እንደ እንስሳ ሆንኳል። እግዚአብሔር ያከበረው ሰው፣ ነገን የሚናገር ነቢይ፣ የትውልድ መዝሙር የሚደርስ ደራሲ እንደ እንስሳ ሆንኳል። በቃ የተጠቃ ሰው ሆኜ ራሴን አየሁት። ግን እግዚአብሔር ቀኝ እጄን ያዘኝ፣ በምክሩም መራኝ፣ ከክብርም ጋር ተቀበለኝ። በሰማይ ያለኝ ምንድነው? በምድር ውስጥ ካንተ ምን እሻለሁ እስኪል ድረስ ደርሼ ነበር። ይድካሙ በእነዚህ በኃጢአተኞች የመቅናት ውጤቱ ሰማይ ላይ ምን ዋጋ አለው? ባተርፍበት። እኛ የምንኖረው በሰማይ መዝገብ ለማከማቸት ነው። ተስፋችን በሰማይ ጠብቀን ነው። በክርስቶስ በሰማይ ስፍራ በመንፈሳዊ በረከት የተባረክን ነን። በረከታችንን እንጠብቃለን። ጌታችንም ተስፋ ሰጥቶን ነው ሄደው በአባቴ ቤት ብዙ መኖሪያ ያለ ስፍራ አዘጋጅላችኋለሁ ብሎናል። ምንድነው እሱ የሚጠቅመኝ አልኩ። በሰማይ ምንድነው የኔ መኖር? ምድርስ ላይ ጥሩ ሰው ሆኜ ምን አገኛለሁ አልኩ። በመልካምነት ማፈር፣ እግዚአብሔርን በመፍራት መጸጸት ውስጥ ገባው። ግን እግዚአብሔር እጄን ይዞ ከዚህ የሐሳብ ውጊያ ጠበቀኝ። እግዚአብሔር ግን ለዘላለም ዕድል ፈንታዬ ነው አለ። ለዘላለም መለሰው እግዚአብሔር፣ አቆመው እግዚአብሔር። ይኸውላችሁ እንዲህ አይነት ድካም፣ እንዲህ አይነት ትግል፣ እንዲህ ውድድር ውስጥ ያለን ሰዎች እንኖራለን። መቼም እግዚአብሔር ዝም ብሎ አይናገርም። ይኸውላችሁ ደክመን እንዳንማር፣ አባክነን እንዳንማር፣ ተሰብረን እንዳንማር፣ ወድመን እንዳንማር፣ ቆስለን እንዳንማር ከአሳፍ እንማር። በኃጢአተኛ ላይ መቅናት ሲጀመር ልክ አይደለም። እግዚአብሔርን ከማያውቅ ሰው ጋር ህይወትን ማወዳደር ውጤቱ ጥፋት ነው። ውጤቱ ራስን እንስሳ አድርጎ መቁጠር፣ የተናቀ የተጣላ አድርጎ እግዚአብሔርን የማይወደው ሰው አድርገን እንድንሰማን አድርጎ መጣል መቁጠር እንጂ ምንም ረብና ጥቅም እንደሌለው ነው የምንማረው። እግዚአብሔር ልጆች ሁልጊዜ ሰማይን ማየት፣ ሚሻለውን ማየት፣ የበረቱትን ማየት፣ ቅዱሳንን ማየት፣ በእግዚአብሔር ተባረው ከፍ ያሉትን ማየት፣ ያሸነፉትን ማየት ነው የሚገባው እንጂ እኩያ ካልሆነ ጋር መወዳደር ፈጽሞ ልክ አይደለም። ይህንን ትምህርት መንፈስ ቅዱስ በመዝሙር 73 ላይ በአሳፍ ሕይወት አስተምሮናል። ክብር ምስጋና ይግባው። የነገረን የመከረን ያነጸን የሰማይ አምላክ። ምን ተማራችሁ? እስቲ ኮሜንት አድርጉ።
ምን እንደተማራችሁ ምን ተናገራችሁ? እግዚአብሔር ቃል ሕይወት ያሰማልን። አሜን ብሎ ኮሜንት ማድረግም ትልቅ ጥቅም አለው። ቪዲዮ እንዲታይ ያደርገዋል። ደግሞ ትንሿን በተኗን ላይክ በተንን ክሊክ አድርጓል። ይሄ በጣም አገልግሎቱን ያግዛል። እግዚአብሔር ይባርካችሁ። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም